አሰላሙ አለይኩም። የዘንድሮ እንግዲህ አሹራ ሐሙስ ሰኔ 18 ላይ ይውላል። አሹራ ነቢዩ አለይሂ ሰላቱ ወሰላም የአሹራን ቀን የጾመ ሰው የአመት ወንጀል ያስምራል ብለዋል። አንድ ቀን መጾም የአመት ወንጀል ማስማር። አሹራ እንግዲህ ነቢ አለይሂ ሰላቱ ወሰላም መዲና ሲገቡ የሁዳዎች ሲጾሙ አግኝተው ይህንን ቀን ለምን ትጾማላችሁ ሲሏቸው፣ አይ ይሄ ቀን ማለት እኮ ለአላህ ሹክር ለምስጋና ነው የምንጾመው፣ ምክንያቱም አላህ ሱብሓነሁ ወተዓላ ሙሳን ከፊርዓውን ነጃ ያወጣበት ቀን ነው ሲሉ ነቢዩ አለይሂ ሰላቱ ወሰላም ምን አሏቸው? እኛ ከናንተ ይበልጥ ለዚህ የተገባንን ብለው ነቢዩ መጾም ጀመሩ። ኡመታቸውንም በጾም አዘዙ እና የሚመጣው ዓመት አላህ ካቆየኝ ለዘጠነኛውንም ቀን የአሹራ ዘጠነኛውንም ቀን እጾማለሁ ብለው ነበር። ነቢዩ አለይሂ ሰላቱ ወሰላም አልደረሱም። አላኩሊን ፈሱነቱ ወልአፍضል አፍضሉና ሱናው የበላጩ የተሻለው ዘጠነኛውና አስረኛውን ቀን መጾም ነው፣ ወይ ደግሞ ሮብና ሐሙስን መጾም ነው። ነገር ግን አይ እኔ ሐሙስን ነው መጾም ያለ ሰው ደግሞ ሐሙስን መጾም ይችላል። አጅሩም ከፍተኛ ነው። ይህንን ሼር ማድረግም እንደዚሁ ትልቅ አጅር አለው። ሀዛ ወላሁ አዕለም።